ሃይሚና ብሩኬ ዛሬ አይመጡም ሲባል ድንገት በቲክቶክ መጥተው ማለት ነው ሸብረቅረቅ አደረጉት። እንዴ ያልዘነበ አንበሳ የለም ነው የምላችሁ። በቃ ያ አንበሳ በአንበሳ እየሆኑ ነውና እኔም የተወሰነ ሰዓት አይቻቸዋለሁ። ያው ስራ ስለሆንኩኝ እየሰማው ነው እንጂ እነሱ እንዲቁጭ ብዬ ማየት አልቻልኩም። ግን ለተወሰነ ሰዓት አይቻቸው ማለት ነው። ለተወሰነ ደቂቃ እንዴት እንደሚያምሩ እኮ አበባዎች። ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ ይብዛ እና ማለት ነው እኔ የምላችሁ ቤተሰብ ዩዘር የምትባል ግን ማነች? ብዙ ጊዜ ብሩኬም ሆነ ሃይሚ ሲገቡ በቃ ዩዘር ነው የሚላት ብሩኬ ማለት ነው። ያው ሁሌ የአባ ማን ነበር አባ ሳይሆን አንበሳ የምታወርድ ሴትዮ ናት መሰለኝ። እንግዲህ ሴትዮ ትሆን ገና ወጣት ልጅ ትሆን አላውቅም፣ ግን ትለያለች በጣም ሁሌ ቀድማ ደራሽ፣ በቃ ፈጥኖ ደራሽ በሏት እና ውዶችዬ። እንትና የቢኒ ነገር እኔ ገርሞኝ እኮ ነው። ቢና የእዩ ፍቅረኛ ነኝ ብሎ የሚያወራው ሰውዬና በጣም ተገርሜ ልሞት ማለት ከስር እሱ ባወራው ስር ላይ ገብተው ማለት ነው ስለ ብሩኬ እንዴት እንደሚናገሩ ማለት በቃ የሆነ ጸሎት ነው ብዬ ነው ያሰብኩት። ጸሎት ነው በቃ ጸሎት የለም ምኞት። አምላኬ ሆይ እንደዚህ እንዳያደርገው እመቤቴ ማርያም እርጅዋ አንቺ የብሩኬ ሀቁ በቃ ብሩኬ ያ ሁሉ ግን ፈጣሪ አምላኬ እሱ ያድርገው ነው በቃ ጸሎታቸው ማለት ነው። እኔ ምን ታዘብኩኝ? በቃ ሃይሚና ብሩኬ ከአንድ ላይ እንዲሆኑ ፍላጎታቸው ምን ያክል እንደሆነ ነው የተረዳሁትና በስማ ማርያምን ይሄን ሁሉ ምስቅልቅል ያለውን ነገር ማለት ነው የምር ለሃይሚና ለብሩኬ ሰላም ብቻ ሳይሆን ለህዝብ ለዚህ የዋ ህዝብ መቤቴ ሃይሚና ብሩኬን የሚወድ ሰው በሙሉ እንዲለያዩ ለማይፈልጉ ሰዎች በሙሉ ፈጣሪ እንደው ምኞታቸውን ያሳካላቸው እግዚአብሔርን። ይሄ ስንክልክል ያለው ነገር ጠፍቶ እውነቱ የብሩኬም ስም ጸድቶ እውነቱ ወጥቶ የብሩኬ ልጅ እንዳልሆነ ታውቆ በሰላም ህይወታቸውን እንዲቀጥሉ ፈጣሪ እርዳቸው ነው የምለው እኔ። በጣም ነው ያዘንኩት። በቃ በዚህን ያክል እንደዚህ ንጹህ ልብ ኑሯቸው የሁለታቸው መለየት አስጨንቋቸው ነው እንግዲህ ሁሉ እየኮመቱ ያሉት እና ብቻ ትለያላችሁ። እግዚአብሔርን በጣም ነው የምትለዩት። ለማንኛውም አይዞን። ያው ሰው ታሞ እንጂ ፈርቶ አይሞትም ማለት ነው። ፈጣሪ ያለው ነው በህይወታችን የሚሆነው። እንግዲህ ብሩኬም እኔ ምንም ያደረኩት ነገር የለም ብሎ አንዴ ተናግሯል። እኛም ደግሞ ብሩኬን አምነነዋል ውዶች። እንግዲህ ያው ከዲኤንኤው በኋላ ነው ያለውን ነገር ልናውቀው የምንችለው ማለት ነው። እና በዚህን ያክል አትጨነቁ። እኛ ተጨንቀን ምንም የምንለውጠው ስለሌለ ይህን ያክል አትጨነቁ። የብሩኬ ይሆናል ብላችሁ አትጨነቁና እና የቢኒ ነገር ደግሞ ገረመኝ። አሁን ብሩኬና በቃ መታ አስመርምር ዲኤንኤውን እያለ ነው ያለው ማለት ነው። እና ብሩኬ እኮ ማስመርመሩ የማይቀር ነገር ነው። እንደውም ካሁኑ ነው በቃ መሳተፍ ያለበት። የምር የምችል ልጅ ወልዳ ከሆነ ደግሞ የት ነው የተደበቀችው? ነገር ግን እኔ አሁን የቢኒ ነገር ግራ የገባኝ እኔ አንድ አባት ነኝ የሚል ሰው በዚህን ያክል ደረጃ ለምን ይፈተናል? እሺ ማለት የምር አንተ ልጄ ነው ብለህ የምታምን ከሆነ እች ልጅ እኮ የሰክራ ነው መሰለኝ። እንደው ከማን ጋር ነው ይሄን ነገር ያደረገችው? ቤተሰብ እኔ እኮ ግራ ገባኝ። አሁን የቢኒም አይደለም የብሩኬም አይደለም ከማንኛው ቀላውጣ ነው። ለማንኛውም እሷ ከማንም ትውለድ አይመለከተንም። ነገር ግን ቢኒ ይሄ የኔ ልጅ ነው ብለህ ልብ የሚያምንበት ከሆነ እኮ አንተ በቃ ልጅን ከልክላኛለች ብለህ ራሱ የሆነ መክሰሱ ላይ ይቻላል እኮ የምር ልጅን የምታምንበት ከሆነ ማለት ነው። ብሩኬን ምን አስጠበቀ? ብሩኬ ለራሱ ለግሉ የተጠራጠረበት ነገር አለ። ያንተ ነው ልጁ ተብሏል። አንተ ደግሞ አባት ነኝ እስካልክ ድረስ እንደውም አንተ ነው እኮ ማስመርመር ያለብህ። አባት ነኝ እያልክ አይደለ ሁሌ እየተመላለስክ ያለው ሰው ዲኤንኤ ብሩኬ እስከሚያስመረምር ለምን ትጠብቃለህ? አባትነትን ማወቅ የሚገባ አንተ ነህ። እንደውም አንተ ለምን አታደርግም ዲኤንኤ? ከምሬ እኮ ነው። በህግም በምንም ሄደ የኔ ልጅ ነው ብለህ የምታምን ከሆነ አንተ አስመርምር። ከዛ እንደውም ብሩኬ ነፃ ይወጣል። እንደው እየወጣ ማለት ነው። የምሬ ነው። ፍሬ የሌለው ነገር ከማውራት ይልቅ ግን አንድ ነገር የተመቸኝ ምንድነው፣ ምንም ብታደርጊ ምንም ብሩኬን አታገኘውም ያላት ነገር ግን አንጀቴን አራሰው። የምር እኮ እዩ ማለት ነው። እንደፈለግሽ ብትለፈልፊ እንደፈለግሽ ታሪክ ብታወሪ ብሩኬን አታገኘውም። እንደው ፈጣሪ ያድርገውና ሆኖም እንኳን ቢሆን ማለት ብሩኬ አንቺን እንደማይፈልግሽ ግልጽ ነው። አይፈልጋትም እኮ ከሷ ጋር መኖርም ቼክም አያደርጋትም። በቃ አይፈልግም እሱ እና እንቅጭን ስለነገራት ይሄ ደስ ብሎኛል። ለማይሆናት ሰው ነው እስከዛሬ ስትታገል የነበረው። ከመካከላቸው ስንት ነገር የፈጠረችው ለኔ አይሆንምና ለአንቺ አይሆንም አይነት ነገር ነው ስታይል ስታራምድ የነበረው ማለት ነው። ለኔ ካልሆነ ብሩኬ ለማንም አይሆንም ብላ ነው ህይወት ስትበጠብጥ የነበረው የሃይሚንም የሱንም ህይወት እና ከዛ በተረፈ ግን ቢኒ ይሄን ያክል ወጥተህ የምትለምንበት ምክንያት ምንም የለህም። ልጅ ከሆነች በቃ ብሩኬን መጠበቅ አይገባህም። ሄዳ አስመርምር እንደው
ብሩኬ ዲኤንኤ ልጅቷን አስመርምሮ የብሩኬ ካልሆነች እኮ ማለት ነው ዙሮ አንተ ራስህ ዲኤንኤ ማስመርመርህ አይቀርም። ምክንያቱም ጥርጥር ላይ ነው። አሁን አንተ አባት ነኝ ብለህ ታምናለህ፣ የሆነ ጊዜ ላይ ደግሞ ከሆነች ብለህ የምትጠራጠረው ነገር አለህና ከዚህ ሁሉ ብሩኬን ከመምጣቱ በፊት ሲጀመር ቢመጣም ከእናንተ ጋር መገናኘት የለበትም። እንደገና ህይወቱን ያደፈራርስ እንዴ ከእናንተ ጋር ከእሷ ጋር ተጨምሮ ሂዶ። ስለዚህ ብሩኬ ከመምጣቱ በፊት እንደውም እሱ ቢያስመረምር የተሻለ ነው። ከምሬ እኮ ነው። ለሁሉ በቃ ግልጽ ይሆናል። እና እዩ ደግሞ የወለደች ቀን ልጅቷን ለጠፍ አድርጋ መጣች። ከዛ በኋላ እና በዛው የውሃ ሽታ ሆና ቀረች ማለት ነው። ያኔ እርጉዝ እያለች ሀገር ይያዝ የብሩኬ ልጅ ናት፣ በቃ ብሩኬ ለእኔ መሆን አለበት፣ ምጤን ሁሉ መስማት አለበት፣ በቃ ስሜቱ እንዲገባው ፈልጋለሁ ስትል የነበረ ልጅ ጭራሽ ምጧንም ሳታሳየን ልጅቷንም ብቅ አድርጋ ይኸው አጠፋቻት ማለት ነው። ምን አስባ ነው ግን እንደዚህ ጥፍት ያለችው? አሁን እንደዚህ ጥፍት ብላ ጉድ ልታመጣ እኮ ነው። ሲጀምር አርፋ እንደማትቀመጥ እዩ ግልጽ ነው። እና ያጠፋፋ ራሱን የግራ ገብቶኛል። ልትወልድ ትንሽ የቀራት ጊዜ ወደ አዲስ አበባ ሄዳለሁ እያለች ስትገለገል የነበረ ልጅ በሳይለንት መቀመጧ ብቻ ያጠራጥራል። ያጠራጥራኝም ደግሞ ያው ችግር እንዳትፈጥርባቸው ነው እንጂ ከሀይሚና ከብሩኬ ላይ ምንም ነገር አይፈጠርም። ያው ሀይሚም ደግሞ ጠንካራ ልትሆኝ ይገባል። ለማንኛውም ለሚመጣው ነገር ያው ሁለታችሁም ተባብራችሁ ነገሩን መውጣት አለባችሁ። አሁን ችግሩ የሆነ ሀይሚ ጥላው ሸርተት ስትል ነው እኔ ትንሽ እንትን የሚለኝ ማለት ነው። ብሩኬን የሆነ ነገር ስትሰማ ጥላው ሸርተት ትላለች እና ሀይሚ ግን ይህን ነገር እንዳታደርግ የባክሽ ሀይሚዬ። አሁን ዛሬ እንዴት እንደምታምር እኮ ከዛች ጠባብ ቤት ምር ድምቅ ብለው ማለት ነው ተቃቅፈው ተዛዝለው ላይ ተቀምጠዋል።